የህሊና ጸሎት። የፈጣሪ እናቱ እመቤቴ ማርያም ሆይ የዘወትር ጥበቃሽ እንዳይለየኝ፣ በምጓዝበት ተጓዢ በማድርበትም ሁሉ ማደሪያሽ በዚያ ይሁን። በምናገርበት ጊዜ ተናገሪ፣ በምሰማራበትም ተሰማሪ። ጉዳዬን አስተካክለሽ አሳምሪ። በክፉ የሚመለከተኝን የጠላቴን የልቡን ሐሳብ ዝርዝር አድርገሽ ብትንትና አድርገሽ ከህሊናው ሰውሪ። አንደበቱን እሰሪ፣ የኔን ያገልጋይሽን የልቤን ሐዘን በደስታ ለውጠሽ ፍስሐን አብስሪ፣ ጥበቃዬንም አጠናክሪ። አሜን። እመቤቴ ማርያም ሆይ ልዩ ልዩ መከራንና ፈተናን በእኔ ላይ ለማድረስ የተዘጋጀችውን ጎዶሎይቱን ቀን በተፋጠነው እርዳታሽ ደርሰሽ ከእኔ አርቅያት እንጂ ቸል አትበያት። ዝም ብለሽ አትመልከቻት። በቆምኩበት ቦታ ቆመሽ ከንዋ መሐኬት አንቂኝ፣ ቅባ መንፈስ ቅዱስን ቀቢኝ። በመለኮት ጨውነት ነገሬን አጣፍጠሽ በሁሉ ዘንድ መወደድን አትርፊልኝ። ድንግል ሆይ የልጅሽን በረከት በእኔ ላይ አዝንሚ። የሚጻረረኝን የሚቃወመኝን ሰው አፉን ለጉሚ፣ አንደበቱን ዲዳ አድርጊ። ጉሮሮውን ዝጊ፣ ጆሮውን አደንቁሪ፣ ኃይሉንም አድክሚ። በልጅሽ መለኮታዊ ሰይፍ አንገቱን ቈርጠሽ ጣይ። በላይ የሚያንዣብበውን የጠላት ዲያብሎስን ክንፍ ስበሪ። አሜን። ድንግል ሆይ የሁላችን መመኪያ ጠባቂያችን ነሽና ከቀን ወራሪ ከሌሊት ሰባሪ አድኝኝ። የሕይወት መሸጋገሪያ ድልድይ ነሽና ከባሕር ጠልቆ ከገደል ወድቆ ከመሞት አድኝኝ። አሜን። ድንግል ሆይ ታምራታዊ ኃይልን ማድረግ የሚቻልሽ የዓለም ንግሥት አንቺ ነሽና ሊያጠፋኝ የሚያሴረውን ጠላት አጣድፈሽ ከጥፋት ገደል ጣዩ። ተከታትሎ አድኖ ሊያጠቃኝ የሚፈልገውን ጠላት ፈጥነሽ ደርሰሽ ዐይኑን አሳውሪው፣ እጁን ሽባ አድርጊው፣ እግሩንም አሳጥሪው። አሜን። እመቤቴ ማርያም ሆይ የኔን የአጦን አገልጋይሽን ልመና ተቀብለሽ ተሰነካክዬ እንዳልወድቅ ደግፊ። የልጅሽን ጥላ ምሕረት በላይ ላይ አርከፍክፊ። በልጅሽ የሕይወት መጽሐፍ ስሜን ጻፊ፣ የጠላቴን አንገቱን ቅሰፊ። እመቤቴ ማርያም ሆይ በቅድስናሽ በንጽሕናሽ ነፍሴን ሰውነቴን ቀድሻት። በኃይል ከሚጋፋኝ ተንኰለኛ ጠላት አድኝኝ፣ ከድንገተኛ ሞት ሰውሪኝ። አሜን። እመቤቴ ማርያም ሆይ የዓለሙ ሁሉ መመኪያ ነሽና ሥጋዬን እንደ ሰም ከሚያቀልጠው ከሥጋዊ ፍቃድ እሳትነት አድኝኝ። ልቦኔን የሚያማታውን የዘመናት ማዕበል ሞገድ በጸሎትሽ ኃይል ጸጥ አድርጊልኝ። በደም ከሰከረች ከዓመፀኛ ሰው ምላስ ሰውሪኝ። አሜን። ድንግል ሆይ ከሚመጣብኝ ከሚሰነዘርብኝ ክፉ ነገር ሁሉ በሚካኤልና በገብርኤል ክንፍ ከልለሽ ሰውሪኝ። ከማንኛውም ሰብአዊ ፍጡር ሁሉ ፍቅርን፣ አንድነትን ስጪኝ። ከመሞቴ በፊት በንስሐ ጎዳና ምሪኝ። ከሄድኩበት ከዋልኩበት በሰላም በሰናይ ወደ ቤቴ መልሰሽ አግቢኝ። በዚህ ዓለም የሚጣላኝን የሚቃወመኝን ከምድር ላይ ነቅለሽ ጣይልኝ። ልጅሽ ኀጢአቴን ይቅር እንዲለኝ ለምኝልኝ። አሜን። እመቤቴ ድንግል ማርያም ሆይ ክብርሽን ገናንነትሽን ከቶ መናገር የሚቻለው ማን ነው? እርሱ እግዚአብሔር መርጦሻልና። ድንግል ማርያም ሆይ መላእክት ያገኑሻል፣ ኪሩቤልና ሱራፌልም ያመሰግኑሻል። ሰማይና ምድርን ለፈጠረ ለመለኮት ማደሪያ ሆነሻልና ምስጋና ይገባሻል። እመቤቴ ድንግል ማርያም ሆይ ከፍጥረታት ሁሉ እጅግ የከበርሽ ነሽ። በሰማይም በምድርም ከእግዚአብሔር በታች እንዳንቺ የከበረ የለምና እናከብርሻለን፣ እናገንሻለን። የመለኮት ማደሪያ ድንግል ማርያም ሆይ በማልትና በሌሊት አንቺን የማላስብበት ጊዜ የለም፣ በዐይነ ሕሊናዬም የማላይሽ ጊዜ የለም። ማኅደረ መለኮት ሆይ የተመሰገነውን የክብርሽን ነገር መናገር የሚቻለው ምን አንደበት ነው? የጽርሐ አርያም ብርሃን ሆይ ስለ ቅድስናሽ መስማት የሚቻለው ምን ጆሮ ነው? እመቤቴ ማርያም ሆይ የዓለም ሁሉ ሕዝብ ለክብርሽና ለገናንነትሽ እንደምን ባለው ምስጋና ለማመስገን ይችላል። ነገር ግን ምስጋናሽ ገናንነትሽ በሰው አንደበት ተነግሮ አያልቅም። ስለሆነም እንደ ቅዱስ ገብርኤል ሰላምታ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ጸጋን ክብርን የተመላሽ ሆይ ደስ ይበልሽ እያልኩ አመሰግንሻለሁ። እመቤቴ ድንግል ማርያም ሆይ ወላዲተ አምላክ ሆይ ክብርሽ ገናንነትሽ ታላቅ እንደመሆኑ በሰውና በመላእክቶች ዘንድ የተወደሽ በሥላሴም ዘንድ ባለሟልነትን የተጐናጸፍሽ ነሽና በተንኰልና በክፋት በምቀኝነት በሚያሴሩብኝ ጠላቶቼ ላይ ቁጣና መዓት ይውረድባቸው። እንደ ጉም በነው እንደ ጢስ ተነው ይጥፉ፣ በቈፈሩት ጉድጓድ ይውደቁ። ወላዲተ አምላክ ማርያም ሆይ ጠዋት ስነሣ እግዚአብሔርንና አንቺን እመቤቴን በጸሎት እንዳመሰግን የሚያነቃቃ መንፈሰ ሕሊና አሳድሪብኝ። ሥራና ወንድም ወዳድ አድርጊኝ። የምሠራውን ባርኪልኝ። የዕለት ምግብና የዓመት ልብስ ስጪኝ። ኀጢአት እንዳልሠራ ተቈጣጠሪኝ። ከችግር ከመከራ ሰውሪኝ። እመቤቴ ድንግል ማርያም ሆይ ለጸሎት እጄን ወደ አንቺ በዘረጋው ጊዜ ስለ እኔ ለመጸለይ ቅዱሳት እጆችሽን ንጹሐን ጣቶችሽን ወደ ልጅሽ ዘርጊ። የከበደውን ጭንቄንና መከራዬን ለማቃለል ባጠገቤ ተገኝተሽ አረጋጊ። እኔ በራሴ ድካምና ቱርፋት የመጽናናት ኃይል የለኝምና እመቤቴ ድንግል ማርያም ሆይ
የኔን አወዳደቅ የሚመኙ ሁሉ እርሳቸው የወደቁ ይሁኑ። ጉስቁልናዬን የሚወዱ ራሳቸው ይጎሳቆሉ። እኔ አገልጋይሽ ግን ከፍ ከፍ ልበል። በንቀት የሚመለከቱኝ ሁሉ እነሱ የተናቁ ይሆኑ። ለእኔ ክብር፣ ባለሟልነት፣ ብልጽግና ይደረግልኝ። ለእነሱ ግን አሳር ከእግዚአብሔር ይታዘዝባቸው። ለእኔ ግን በረከት፣ ረድኤት ይብዛልኝ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ለዘላለሙ አሜን።